ምን ልታረጋት? ወጥቶ ባህር የሚያቋርጥ ወጥቶ እሳት የሚያጥቅቅ የእግዚአብሔር ምሪት ከፊታችሁ ይውጣ። በአማልክት መካከል የሆነ ቦታ ማይቀመጥ ሰው አስቀምጦ ሲፈልግ ማያነሰው በአማልክት መካከል አሁን ብዙ ጣዖታት የሚያመልኳቸው ሰዎች የፈለጉበት ቦታ ያስቀምጣሉ፣ ሲፈልጉ ከዛ ያነሳሉ። ብዙ አማልክቶች የሚያመልኳቸው ሰዎች ይሸከሟቸዋል። እግዚአብሔር በአማልክት መካከል ግን የምንሸከመው ሳይሆን የሚሸከመን በመሆን ይለያል። ሌላው ብዙ አማልክቶች አምላክ የሆኑት አምላኪ ስላገኙ ነው። ብዙ አምላኮች አምላክ የሆኑት የሚያመልኳቸው ሰዎች ስላሉ። እኛ የምናመልከው አምላክ ግን ጳውሎስ ሲናገር ባናምነው እንኳን የታመነ ሆኖ ይኖራል። ባናምነው እንኳን ምን ሆኖ ይኖራል? የታመነ። ሌላ ግዑዝ ጋር ብትሄድ ባታምነው ግዑዝ ሆኖ ይቀራል። የሆነ ቦታ ላይ ያቆሙት ግንብ መጥቶ የሚያመልከው ሰው ባይኖረው ግንብ ሆኖ ይቀራል። እኛ የምናመልከው አምላክ ግን የኛ ቁጥር፣ የኛ ጭብጨባ፣ የኛ ምርጫ አምላክ ያላደረገው ሰማይና ምድር ሳይኖር፣ ጉባኤ ሳይኖር፣ ሃይማኖት ሳይኖር፣ ቸርች ሳይኖር፣ ፓስተርም ነብይም ሳይኖር የዘላለም አምላክ እንዲሁም ደግሞ በጣም የተወደደ መንፈስ ያለበት እሁድ ወንድማችን ዘማሪ አማን ደግሞ እያመለክን እያየው ነበርና በእውነት በቃ መንፈሳዊ ሰው ነውና እጃችሁ ዘርግታችሁ እግዚአብሔር ዘመኔን ይባርክ በሉት። ሃሌሉያ። ምን እንዲሆን አላውቅም፣ ግን በጣም አውቃለሁ እግዚአብሔር ከኛ ጋር በጣም ደስ እያለኝ ነው። ለምንድን ነው ካላችሁ እግዚአብሔር ከኛ ጋር። እስቲ ከኔ ጋር ባህል ጩና እግዚአብሔር በሉ። እስቲ ከኛ ጋር ነው በሉ። ትዝ ይላችሁ እንደሆነ የእስራኤል ሕዝብ በሞዓብ ምድረ በዳ ላይ በነበረበት ጊዜ ባላቅ ባላምን እንዲረግም ሕዝቡን ለማስረገም አመጣውና ለመርገም ከሞከረ በኋላ አንድ ቃል ተናገረ። አምላካቸው በመካከላቸው ነው እና እምወረወርባቸው ሟርት እላያቸው ላይ እንዳይወድቅ። ልክ አሁን አንዳንድ ሀያላን ሀገራት የተለያዩ መሳሪያዎችን ያመርታሉ። ሀገር በአንዴ ማጥፋት የሚችሉ፣ ድፍን ከተማ በአንዴ ማጥፋት የሚችሉ። ሌላኛው ሀገር ደግሞ ምን ያደርጋል? የሚወረወርባቸውን ቦምብ የሚያመክን ይሰራሉ። እና ባላም ለመርገም ፈልጎ ዝግጅት አድርጎ ከመጣ በኋላ ሞከረና እንደዚህ ያለ ሟርት በእነሱ ላይ መስራት እንዳይችል አምላካቸው ከናንተ ገባላችሁ ብሎ ግብጽ አልቀረም በመካከላቸው። አምላካቸው ራሱ አንድ ሰው እንዴት አምላክ በመካከላችን ይሆናል? ጠቅላይ ሚኒስትር ክቡር ቢመጡ እኮ እዚህ በመካከላችን መሆኑ እኮ ያስጨንቀናል። በጣም ከባድ ነው። አሁን ባለንበት ሙቀት ምናምን በዚህ አይነት ሁኔታ እግዚአብሔር ግን በመካከላችን። እስቲ ጩና ባካችሁ በኃይል አምላካችን በሉ። እስቲ እግዚአብሔር ከኛ ጋር ነው በሉ። ጴንጤ ወይም ደግሞ እግዚአብሔርን የምናመልክ ኢየሱስ ክርስቶስን የምንከተል ሰዎች በአንዳንድ ሁኔታዎች ምስኪኖች እንሆናለን፣ እምናሳዝን እንሆናለን። እንዴት ብላችሁ ካላችሁ ሲድራቅ አብደናጎን ከሚነደው የእቶኑ እሳት አውጥቷቸዋል ብለን እያመለክን ለሙሴ ከግብጽ ምድር ወጥቶ በሚሄድበት መንገድ ላይ ባርን እንደ ግርግዳ አቁሞለታል ብለን እያወራን ያለዛ ለጤማኦስ ልጅ የረገጠውን መሬት አፈርን ትብ ብሎ ጭቃን አይን አድርገው ሰጥተውታል ብለን እያወራን እኛ ግን ይህንን የተአምራት አምላክ ተአምራዊ አሰራር ባለመካፈል ስንኖር
ያሳዝናል። አንዳንድ ጊዜ አይታችሁ እንደሆነ በአንዳንድ ከተማ የከተማው ባለጠጋ በጣም በቃ ከለ የሚባል ሰው ይታወቃልና የሱ ልጅ በእግር ሲሄድ የሱ ልጅ ጃኬት ሲቸገር ካያችሁ ያሳዝናል። የእከሌ ልጅ አይደለም እንዴ? እንዴት ይሄን ስራ ይሰራል? የእከሌ ልጅ አይደለም እንዴ? እንዴት ይሄንን አይነት ህይወት ይኖራል ብለህ ትናደዳለህ። እኔ ዛሬ መልእክት አለኝ። የእግዚአብሔር ልጅ ሆነ የመንግስቱ ወራሽ ሆነ የማይመጠን ህይወት እንድትኖር ያሳመነ ጅኒ ከህይወት ላይ ዛሬ ማለዳ ይመጣ። እዚህ ነው ኤፌሶን ላይ ጳውሎስ እናገር እንግዲያውስ የእግዚአብሔር ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ ይላል። አጠገብ ያለውን ልጅ ከሆንክ በሉት፣ ወራሽ ነህ በሉት። አሁን በደንብ ስሙኝ። 3 ወሳኝ ነጥብ እግዚአብሔር የተአምራት አምላክ ከሆነና እኛ ደግሞ ይህንን የተአምራት አምላክ የምናመልክና የተአምራቱ ተካፋዮች መሆን ካለብን በህይወታችን ማከናወን የሚገባንን 3 ነገሮች ተናግሬ ከዛ በኋላ እንጸልያለን። የመጀመሪያው እግዚአብሔር የተአምራት አምላክ ከሆነ የእግዚአብሔር ልጆች መሆናችንን እርግጠኛ መሆን ይኖርብናል። ሰው እርግጠኛ ያልሆነውን አባት ጃኬት ግዛ አይልም። ሰው እርግጠኛ ያልሆነውን አባት ጫማ ግዛ አይልም። ሰው አባት ባይኖረው በሰው ቤት ቢያድግ ምንም እንኳን ተቸግረው የሚያስፈልገውን የእንጀራ አባት ቢጠይቅም የእንጀራ አባት ጠያቂና የእውነተኛ አባት ጠያቂ ፊቱ እኩል አይደለም፣ ኮንፊደንሱ እኩል አይደለም። እየተሸማቀቅ የእንጀራ አባት ትጠይቃለህ። የወለደን አባት ግን ስትጠይቅ ስማኛው የኔ ልጅ ጃኬት እንዲገዛለት፣ የኔ ልጅ ዩኒፎርም እንዲገዛለት፣ የኔ ልጅ የሚያስፈልገውን ከረሜላ አምጣ ልለኝ ኪሴን ቼክ አያደርግም። አባቱ እንደሆንኩኝ ምንም እንደሌለኝ አስቦ አያውቅም። ያስፈልገኛል ስጠኝ ይላል። ነገር ግን ልጅ ስለሆነ አንደኛ በልጅነቱ እርግጠኛ ነው፣ ሁለተኛ በኔ በአባትነት ደግሞ እርግጠኛ ነው። አንድ ነገር ላሳያችሁ። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ 40 ቀንና 40 ሌሊት ጾመና ጸለየ። ካሞን ባይጸልይ እንኳን ራሱ አምላክ ማካቱና ማያት ባይጸልይ እንኳን መለኮት ነው፣ አልፋ ነው፣ ኦሜጋ ነው፣ ሁሉን ቻይ ነው። ነገር ግን 40 ቀንና 40 ሌሊት ጾሞ ጸልዮ ገና ከጸሎት ሲወጣ ሰይጣን መጥቶ ያወራው ኢሹ የእንጀራ ጉዳይ አይደለም፣ የማንነት ጉዳይ። በጣም ወሳኝ ነገር ነው የምነግራችሁ፣ በደንብ ስሙ። ኢየሱስ ነው፣ አምላክ ነው። ግን አደገኛ የራቡ ሰዓት ላይ መጣው ሰይጣን የእግዚአብሔር ልጅ ከሆንክ ነው ያለው። የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገውና ብላው። አሁን ኢየሱስ ዳቦ ያስፈልገዋል። አሁን ኢየሱስ መብላት ያስፈልገዋል። ነገር ግን አንድ አስቸጋሪ ጉዳይ ምንድነው ካላችሁ የእግዚአብሔር ልጅ ከሆንክ የሚል ጥያቄ ነው። ኢየሱስ ደግሞ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነው እንጂ የእግዚአብሔር ልጅ ለመሆን አይሞክርም። የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አድርገህ ብላ ማለት ከዚህ በኋላ አሁን ድንጋይ ዳቦ ስታደርግ ብቻ ነው የእግዚአብሔር ልጅ መሆን የምታወቀው ማለት ነው። አማን ይወዳሃለሁ። አንድ ቁምልኝ። ወንድ ለመሆን ሞክረህ ታውቃለህ? ወንድ ለመሆን ሞክረህ አታውቅም? ወዳሃለሁ። ተቀመጥልኝ። ቁምልኝ እስቲታችን አንደኛ ነሽ። ማን ነው ስምሽ? አበበች። ሴት ለመሆን ሞክረሽ ታውቃለሽ? አጠገብ ያለው ሰው ንካውና ለሰይጣን ንገረው በሉት፣ የእግዚአብሔር ልጅ ነኝ በለው በሉት። ጥሩ ዘምረን ታዋቂ ሆነን ሚዲያ ተቆጣጥረን አይደለም ልጅ ምን ሆነው። አናማሃንዳሶ 40 ቀን ጾመን ጸልየን ከዚህ በኋላ አይደለም ልጅ ምን ሆነው። የዛሬ 2000 ዓመት የእግዚአብሔር ልጅ የሆነው በደል የማይገኝበት ኃጢአት የሌለበት ኢየሱስ በመስቀል ላይ ሲሰቀል እርግማንን ተቀብሎ የጽድቅ ልብስ ሲያለብሰኝ በእግዚአብሔር ፊት መቆም በምችልበት ብቃት ልጅ ሆኜ አብ ፊት እንዲቀርብ ልጁ ሲያደርገኝ ያኔ እንደ ልጅ የሚኖርበት ብቃት አግኝቻለሁ። እስቲ ከኔ ጋር በኃይል ጩሁና ልጅ ነኝ በሉ እስቲ። ድገሙና ልጅ ነኝ በሉ እስቲ። ናለንገር ስማኝ፣
አይደለም እኔ ዘላለም ኢየሱስ እንኳን እዚህ ጉባኤ ቢኖር ሁሉ ሰው አይደለም ታምራት እኩል የሚካፈለው ያለ ከስንት የሚጋፋ መካከል ነው ኃይል ያስወጣችሁ የሆነ ሰው ይኖራል በዚህ ማይክሮ ሰከንድ በዚህ በከሰዓቱ በጠዋቱ ፕሮግራም ውስጥ ምድሪቱን የሚያነጋግር የሆነ ክብርን ፓርት የሚያደርግ ኢየሱስ አሁን የኛ ሰፈር ነብይ ነው ደግሞ ኢየሱስ ሰፈር ላይ ገና እየተነሳ ያለ ነብይ ነው ሰይጣን መጥቶ ይሄን ድንጋይ ዳቦ አድርግና ብላ ሲለው አይደለም ድንጋዩን ሰይጣንን ራሱ ዳቦ ሊያደርግ ይችላል ሰይጣንን ራሱ ዳቦ ሊያደርግ ይችላል ግን ሰይጣን የጠየቀው ዳቦን ድንጋይ ዳቦ ማድረግ ትችላለህ ወይ አይደለም ልጅ ከሆንክ ነው ልጅ ለመሆን ሙከራ የሚያደርግ ከሆነ ልጅ መሆኑን እርግጠኛ አይደለም ማለት ነው አንዳንድ ሰዎች ቸርች ውስጥ 30 ቀን ጸልይ ብትል ይጸልያሉ ችግር የለባቸው አምጣው ይላሉ ግን አያምኑ አሁን መልእክት አለኝ እዚህ ጉባኤ ውስጥ ገንዘብ የከፈለ ሰው የገዛውን ዕቃ በእርግጠኝነት እጁ እንደሚያስገባ እግዚአብሔርን ሲጠይቅ በእግዚአብሔር ፊት መቆም እንድችል እግዚአብሔር በክርስቶስ ኢየሱስ ባደረገበት ግራውንድ ሆኖ ሚቆም አንተ ቡሊ ላይ ቁጭ ብሎ ደም ሳይፈስ ኢየሱስ ሳይሰቀል በፊት ኤልያስ በአንድ ቀን ከዛሬ በኋላ ከአፌ ቃል በኋላ ብለው ሰማይን ለ3 ዓመት ተኩል መቆለፍ ከቻለ በክርስቶስ ኢየሱስ ደም ልጅ ሆነ አብን የማውራት ሙሉ ብቃት አግኝተ ከርታታ ህይወት ያኖረ መንፈስ ዛሬ ይመጣል ሰማይ እኔ ክፍለ ሀገር ነው ያደኩት በግ ትወልድና ግልገሎቿ በቅርጫት ውስጥ ይከደናሉ እስከ መቼ ካላችሁኝ ቅርጫቱ እስከማይቋቁመው ተሸክሞ መሄድ እስኪጀምሩ አንዳንዶቻችሁ ዛሬ መንፈሳዊ አብሊቲያችሁ የመንፈሳዊ ብቃታችሁ ገና ስለሆነ ከተከደናችሁበት መክደኛ እግዚአብሔር አምላክ በመንፈስ ቅዱስ ኃይል ጨብጡትና እግዚአብሔር የተአምራት አምላክ ነው በሉት እግዚአብሔርን ተአምራት ለመካፈል አንደኛ እግዚአብሔርን ማወቅ ሁለተኛ እግዚአብሔር ያደረገህን ማወቅ ያደረገ ባሪያ አይደለም ጥገኛ አይደለም ልጅ ነው ያለ ስማኝ በዚህ ቃል እውነት ላይ ቆመ ተነብያለሁ እዚህ ምድር ላይ ኢየሱስ ምስክሬ ነው ምድሪቱን እንደ ቤተ መንግስት አድርጎ የሚቀይሩበት ኢኮኖሚ የሚቆጣጠሩ ዕውቀት የሚቆጣጠሩ ፖለቲካን የሚቆጣጠሩ ከቤተ ክርስቲያን ይወለዳሉ አጠገብ ያለውን ጨብጣችሁ ፈገግ በሉና እኔ የማመልከው እግዚአብሔር በሉት የተአምራት አምላክ ነው በሉት ተአምራት ማለት በተፈጥሮ ስርዓት ሆኖ የማያውቅ ኦርዲነሪ ያልሆነ ማለት ነው ለምሳሌ እሳት የተጨመረበትን ነገር ሁሉ እንዲበላ እግዚአብሔር በተፈጥሮ ስርዓት ሰጥቶታል እሳት ግን ውስጡ ተጨምሮ ገመድ በልቶ ሰው ሲጠብቅ ታምራት አጠገብ ያለውን እሳት ብሎ የተጨመረው ሲበላ ተፈጥሯዊ ነው የተጨመረው ሲፈታ ግን ታምራዊ ነው ያለ ካሞን ብዙ ሰው የእግዚአብሔር ልጅ ሆኖ እዚህ ጴንጤ ሆኖ ቤቱ ገብቶ እስከ ዛሬ ኦርዲነሪውን ህይወት ለምዷል እሱን ያውቃል የሆነች ነገር አትርፎ 20 ብር ገብቶ 30 ሽጦ መግባት ለምዷል ነገር ግን የታምራቱን ፓርት አልገባም እኔ መልእክት አለኝ ከተፈጠርክ እስከ ዛሬ ከኖርክበት የህይወት ልምምድ ውጭ የሆነ መለኮት ለተፈጥሮ ሳይሆን ለልጆቹ ያዘጋጀው የመንግስቱን ስርዓት የምትለማመድበት አይን ዛሬ ማለዳ ይከፈት Oh my God አጠገብ ያለው ሰው ጨብጡና በተፈጥሮ አይን በሉት እንደ ሰው ታያለ በሉት በመንፈሳዊ አይን ግን እንደ ልጅ ታያለ አሁን ስማኝ ኢየሱስ ማንነቱን እርግጠኛ ስለሆነ ድንጋይን ዳቦ አድርጎ አይደለም የኖረው ከጥያቄው በላይ ሆኖ ነው የኖረው አያካታ ሰማይ ሰው ከእግዚአብሔር አብ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ተናገረው ወደ ታች ያለውን ሐሳብ እናንተ አንብቡ ጥያቄ ሰይጣን ካቀረበ በኋላ
መጽሐፍ እንደዚህ ይላል በመጨረሻውም ሰይጣን ትተውት ሄደ ይልና መላእክቶችም ያገለግሉት ነበር ይላል። ኢየሱስ ሊፈትነው ከመጣው ሰይጣን በስተጀርባ የመላእክትን አገልግሎት ወደ ህይወቱ ያመጣው አንደኛ በማንነቱ እርግጠኛ በመሆኑ ነው። ሁለተኛ በእግዚአብሔር ቃል ዕውቀት። ስማ ኢየሱስ ሆኖ ኢየሱስ ቃል ሲጠቅስ አላችሁ ከነገር ኢየሱስ ቃል እየጠቀሰ ሰይጣን ሲያባርር አንተ ደግሞ ሰይጣን ሌባ ብለህ ማባረር የምትፈልገው ማን ነው? አጠገብ ያለው ሌባ ስትል አይሮጥም በሉት ተብሎ ተጽፏል ስትል ግን በሉት ህገ መንግስታዊ ነው። የእግዚአብሔርን ታምራት በህይወታችን ለመካፈል መጀመሪያ ማድረግ ያለብን እግዚአብሔርን በውል ማወቅ፣ እርግጠኛ መሆን በእግዚአብሔር። የጤማዎስ ልጅ ኢየሱስን ያስቆመው ማን እንደሆነ በማወቁ። ቄስ ሲያልፍ ያውቃል፣ ካህን ሲያልፍ ያውቃል። ኢየሱስ ሲያልፍ ግን አይለቀውም። ቄስ ሲያልፍ ዳቦ ብሎ፣ ካህን ሲያልፍ ዳቦ ብሎ፣ ሳሙኤል ሲያልፍ ዳቦ ብሎ፣ ኢየሱስ ሲያልፍ ግን የዳዊት ልጅ ሆይ አለ ማረኝ አለ። አየህ ይሄ የዳዊት ልጅ ነው። ኃጢአትን የሚያስተሰርይ አይን ለሌለው አይን መስጠት የሚችል አምላክ ነው። ህልውናው እያለፈ አለ እውርነት አይቀጥልም። እኔ መልእክት አለኝ። አንድ ሰው በዚህ ማለዳ የታምራት አምላክ እንደሆነ የሚያምን ህይወቱ ላይ አብሮ የመጣ መርገም ዘር ሐረጉ ላይ የመጣ ዛሬ ማታ በኢየሱስም ይገለበጥ። ያችን ከናናዊት ሴት ታውቃላችሁ? ማቴዎስ ወንጌል ምዕራፍ 15 ላይ የምትመለከቷት ይኸውልህ ከናናዊ እንደዛት። ከናን ማለት ደግሞ ነው እርቃኑን በነበረ ጊዜ የረገመው የካም ዝርያ ነው። ዘር ሐረጓ መርገም አለባት። ኢየሱስ ጋር ስትመጣ ግን የዳዊት ልጅ ነው። የዓለምን ኃጢአት የሚያስወግድ ነው። መርገም አለብኝ እሱ ግን እርግማን ሰባሪ ነው ብላ ነው የመጣው። እኔ ከእስራኤል ቤት ለጠፉ በቀር ላንቺ አልመጣውም ብሎ ሲላት ልክ ነው ጌታ ሆይ አለች። ነገር ግን ከሰማይ ሰማያት ያስመጣው የኃጢአተኛ ጉዳይ ነው። እኔ ደግሞ ኃጢአትን ይዤ መጥቻለሁ። የከበረ እንጀራ አንስቶ ለቡችላ አይሰጥም ብላ ስትል ልክ ነው አለች። አንተ ብትል ቸርች ለቀ ነው የምትጠፋው። የከበረ እንጀራ ለቡችላ አይሰጥም ማለት በቀን ያማርኛ ቡችላ ነሽ ማለቱ ነው። ታዲያ አለች ቡችላ እንኳን ጌታው በልቶ እስኪጨርስ ይጠብቃል። ጌታው በልቶ ሲነሳ ግን ተራፊ ይበላል። 2 ዓሳና 5 እንጀራ 5000 ያበላው ቀን ተራፊ ያሰባስባል። ለማን ይሰጣል? እኔ ያለው አለች። ደቀ መዛሙርቱ በልቷል፣ ተከታዮቹ በልቷል፣ እኔ ግን ለተራፊ ያለው አለች። ኢየሱስ ላንቺ አልመጣውም ባለበት አንደበት አንቺ ሴት አላት እምነትሽ ታላቅ ነው አላት። አንቺ የልጅ ፈውስ ብቻ አይደለም የወደድሽው ሁሉ ይሁንልሻል። ስለዚህ አንተ የዳዊት ልጅ ነህ፣ መሐሪ ነህ። እኔ ኃጢአተኛ ነኝ፣ የመጣሁት ምሕረት ፈልጌ ነው። ከሰማይ የመጣው የጻድቃን ጉዳይ ሳይሆን የኃጢአተኛ ጉዳይ ነው አለችው። ላንቺ አልመጣውም ባለበት እምነትሽ ታላቅ ነው፣ የወደድሽው ይሁንልሽ አላት። ምን ስላደረገች? ስላወቀችው። አንዳንድ ሰው ባይዘው እግዚአብሔርን የሚያውቀው እውነቱን እንዳይመስል የአብርሃም ቤት ኤልሻዳይ ነው የሚያውቀው። አልሰማችሁኝ? እግዚአብሔር ኤልሻዳይ ነው ብሎ ስል እንዴት አልክ ብትለው አብርሃም በስተርጅና ወልዷል ልል ነው። እኔ እግዚአብሔር ኤልሻዳይ ነው ስል ለኔ የአብርሃም ቤቱ ኤልሻዳይ አይደለም። እግዚአብሔር በጥቂት እድሜ በልጆቼ ህይወት በኔ ትዳር ያየሁት የኔ ቤት ኤልሻዳይ ነው። የቀመሳለ እዚህ ቤት እርሻዳይነቱን፣ ሁሉን ቻይነቱን፣ ማሪነቱን፣ ርህራዩን፣ ቸርነቱን በግሉ የቀመሰ ሰዋል ከልብ የሆነ ጭብጨባና እልልታ ያምጣል። እግዚአብሔርን በደንብ ማወቅ አለብን። በእግዚአብሔር ያለንን ማንነት ደግሞ በደንብ ማወቅ አለብን። ለሁለቱ ደግሞ የእግዚአብሔርን ቃል ማንበብ አለብን። እግዚአብሔርን ያለ ቃሉ፣ ኢየሱስን ያለ ቃሉ ምንም ማየት ማወቅ አንችልም። እግዚአብሔርን ያወቅነው በምንድን ነው? በቃሉ። አሜን ነው። እምነት መስማት ነው፣ ከመስማትም ከእግዚአብሔር ቃል ነው። ስለዚህ ቃሉን ስናውቀው እግዚአብሔርን እናውቃለን። በቃሉ ያለንን የኛን ማንነት ከዘፍጥረት እስከ ራእይ አንተ ሸምበቆ ነው የሚል አልተጻፈም። አጠገብ ያለውን ከዘፍጥረት እስከ ራእይ ድረስ በለው ሸምበቆ የሚል የለም። ቧንቧ ነው የሚል የለም። መልእክተኛ ነው የሚል አለ። ልጅ ነው የሚል አለ። ወራሽ ነው የሚል አለ። ሕያው ነው የሚል አለ። ሕይወት አግኝተሃል የሚል አለ። ወደዚህ ማንነት ዛሬ በኢየሱስም ብድግ ላደርግ ነው የመጣው። ጮና አመን ብለው ውዝ። ስለዚህ
ሁለተኛ የእግዚአብሔር ተአምራት ከኛ ጋር እንዲንቀሳቀስ የእግዚአብሔርን ተአምራት ኢምፓርት በህይወታችን እንድናደርግ የመንፈስ ቅዱስ ኃይል ያስፈልገናል። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ወደ አባቱ ሊያደርግ ብለው ስል አንድ ነገር ተናገራቸው። እነሱ የሚጠይቁት እስራኤል ከሮም ቅኝ ግዛት ነፃ የምትወጣበት ጊዜ ነው። ኢየሱስ ግን የመለሰላቸው አባቴ በወሰነው ሰዓት የሚያደርገውን ማወቅ አልተሰጣችሁም፣ ነገር ግን አላቸው መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ታገኛላችኋል። አየም ኃይል ማለት ደግሞ አንድን ነገር የማንቀሳቀስ የማከናወን የመፍጠር ነው። ስማኝ፣ ለአንድ ሰው ትንቢት አለኝ። ጉንችሬ ላይ የቆፈረ የደከመ ያላበው ያላመጣውን ነገር የምታመጣበት መለኮታዊ ኃይል በኢየሱስ እመነኝ ፓስተር፣ የዛሬ 10 ዓመት የዛሬ 20 ዓመት እዚህ ከተማ ቢመጣ ከዛ ቀን በኋላ ነው ሚሊዮነር የሆነው የሚባለው፣ ከዛ ቀን በኋላ ነው መሪ የሆነው የሚባለው። ስማኝ፣ ጴንጤ መሆን ማለት አቀርቅሮ መኖር ብሎ ከተመለከተው ከጠማማ እይታ የሚወጡ ፖለቲካውን የሚከሱ ጃይንት የሆኑ ወንድና ሴት ልጆች ማነው ቀኙን ያነሳ አሜን ስል ይሁንባቸው። ድገሙና ጮህ አሜን በሉሲ። ትጅላል ፓስተር ሐዋርያት ሥራ መጽሐፍ ምዕራፍ 19ን ስንመለከት ጳውሎስ ወደ ኤፌሶን ቤተክርስቲያን ሲመጣ ታውቃላችሁ አቂላ ፕሪስቂላና አጲሎስ ናቸው የኤፌሶን ቤተክርስቲያን ከጳውሎስ በላይ ብዙ ስራ የሰሩት። አጲሎስ ዕውቀት አለው፣ በጣም ጥሩ ዕውቀት አለው። አብዛኛው ጊዜ ግን የሚያጠናው ስለ ኢየሱስ ክርስቶስና ስለ መጥመቁ ዮሐንስ ጥምቀት ነው። ዮሐንስ በውሃ እንዳጠመቀ እንዳለ በገባበት መጠመቅ አለባቸው ብሎ ቀጥሎ አጲሎስ የሚያስተምረው የውሃ ጥምቀት ነው። እና ከተማ ላይ ያሉ ሰዎች ልክ ታውቃላችሁ ኢየሱስ ብሎ ኢየሱስ የሚባል ቤት አገልጋዮች ይገባቸዋል። እና ጳውሎስ ኤፌሶን ሲመጣ ያሉን ጴንጤዎች ኢየሱስ ይላሉ፣ ግን አብሯቸው የሚንቀሳቀስ ነገር አይታይም። አጫቃጣቅ እየዘመርክ እየሰበክ ምንም አይነት ነገር እየታየ ካይደለ የመንፈስ ቅዱስ እጥረት አለ ማለት ነው። ጳውሎስ ኤፌሶን እስኪመጣ ድረስ ኤፌሶን ላይ አርጤሚስ የሚባል የሴት አምላክ ጣዖት በከተማው ገናና ናት። ነገር ግን ኢየሱስን የሚከተሉ ሰዎች የመንፈስ ቅዱስ እጥረት ስለነበረባቸው ይሰብካሉ፣ ግን ከተማውን አልተቆጣጠሩም። ጳውሎስ መጣና አንድ ጥያቄ ጠየቃቸው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ብሎ ጠየቃቸው። እንዴ አለው ሲባል እንደዛ የሚባል ነገር እንዳለ እንኳን አናውቅም አሉ። እኔ ዛሬ 2 ነገር አስታውቃለሁ። አንደኛ የምታመልከውን አምላክ፣ ሁለተኛ በምታመልከው አምላክ በእግዚአብሔር የተሰጠ እውነተኛ መቀመጫ ዛሬ ካለ ልክ ከተቀመጥክበት በጌታ በኢየሱስ ስም ለአንድና ለመጨረሻ ጊዜ ናገባኝ እኔ ገጠር መጥቻለሁ ያልኩ አይደለም መስብከ እኔ አገባኝም። አንድ መድረክ ሸፍኜ ሄዳለሁ ብዬ አይደለም መስብከ። አንድ ግን ኢትዮጵያን የሚቆጣጠር አንድ ግን አፍሪካን የሚያንቀሳቅስ የሪቫይቫል ሰው፣ አንድ ምድሪቱ ላይ ገዢ የሚሆን ሰው፣ እግዚአብሔር በሱ የሚወራበት ሰው ማን እንደሆነ ያላውቅም በዚህ ማለዳ ይነሳል። አንዳንድ ሰዎች ዛሬ ቁልፍ ይረከባል፣ የመዝጋት የመክፈት። አንዳንድ ሰዎች ዛሬ ማህተም ይቀበላሉ፣ እየጻፉ ቲተር አድርጎ ማዘዝ፣ በማንነታቸው የሚኮሩ መለኮታዊ ስልጣናቸውን የሚያውቁ ቀኝም ብድግ አድርግና አሜን ብለው ይሳል። አያሳዝንም እንዴ? ይሄ ህዝብ ልጅ ሆኖ ሳለ ጮጋራ በያዘ ቁጥር የሃይላንድ ውሃ ይዞ ሀገር ሲያቋርጥ ልቀቅ ቤተን ማለት እየቻለ ዛሬ ማታ ወደዚህ አውቶሪቲ በኢየሱስ ቀና ብላችሁ ስሙኛው። ጳውሎስ መጣና መንፈስ ቅዱስን ተቀበላችሁ ነህ ብሎ ሲል የእግዚአብሔር ሰው ማን ኦፍ ጋድ አለ። እንደዛ የሚባል ነገር እንኳን ሰምተን አናውቅም አለ። 12 ነበሩና ጳውሎስ እዛው ጣ ራካ ሩካ ማንታ ሩቫ አስባላቸው። ምድረ ኢትዮጵያ ላይ ምን እንደሚያሳዝን ታውቃለህ? ማንቸስተር የሚባል ሀገር ወደ ግራ ይሁን ወደ ቀኝ ይሁን ማያቅ የማንቸስተር እግር ኳስ ተጽዕኖ አድርጎበት የማንቼ ነኝ ይላል የማንቸስተር ቲሸርት ለብሶ በክርስቶስ ኢየሱስ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ለብሳችሁታል በተባለበት ከተማ ሺሻ ወሮን፣ መጠጥ ወሮን፣ ዱርዬነት ወሮን ኢየሱስ በመስቀል ላይ ያደረገው ጫወታ ተጽዕኖ ማድረግ አቅቶት የቤተ ክርስቲያን ቁጥር እየጨመረ እዚህ ውስጥ ሆኖ ግን ውጭ የወጣ ያፈራንበት አሁን ግን የመንፈስ ቅዱስ ኃይል ወደ ቤቱ ይመለሳል። በአሕዛብ ዘንድ ተጽዕኖ የሚፈጥሩ ሺሻ መጣት ቤት እነሱ ባሉበት ከተማ የሚከስርባቸው ወንድና ሴት ልጆች ዛሬ ቅባት ይወድቅባቸው።
ሰምቻለሁ አባቶቻችን ከደቡብ ከሲዳማ አንድ ከሆሳና አንድ ከምናምን አንድ 4 አባቶች በተጠመቁበት ጊዜ መንግስታት እንዴት ይፈሯቸው እንደነበር ደርግ ክላስ ታጥቆ እንዴት ይፈሯቸው እንደነበር የጣሊያን ወታደር ባለው አቅም ሊቋቋማቸው እንዴት እንዳልቻላቸው ይህንን የወንጌል እውነት የዋጠ ፋሽንና ስታይል በመንፈስ ቅዱስ ኃይል በኢየሱስም ቤቱን ይለቃል። ድገምና ይሄን አሜን ብለው ዘዳንት በጣም የሚገርማቸው ነገር ጳውሎስ ወደ ኤፌሶን ከመጣ በኋላ 12 ሰዎች ላይ እጅ ጭኖ ጸለየ። ትናንትና ከዘፍጥረት እስከ ራእይ ተራራራራ አርገው ዝም ብሎ ጥቅስ የሚያወሩ ሰዎች አሁን ግን ሟርት ያለበት መንደር ልቀቅ ማለት ጀመሩ። ታውቃለህ አንዳንድ ሰው እኮ ቃል ከጀመረ በጌታ ስም ርር ነው የሚያደርገው። ግን የመንፈስ ቅዱስ ኃይል ከሌለበት እሱ ርር ያረጋ ያሳምማል። ምን መንታ አሁን መልእክት አለኝ። አሜን በለኝ አንተ 100 ዓመት ነው ምናምን እያለ ነገር ግን ወንጌሉንም አብሮ ያደከመ አይደለም። ቅድም አባታችን አይታችኋል። ልክ እንደዛው በስተርጅና ወጣት ይሆን ጡና አሜን በለኝ አንተ እነ ካሌብን በ70 ዓመታቸው ጉልበታም ያደረገውን ወንጌል ውጣ በ30 እና በ28 ዓመት ደካማ ያደረገ የአውሬ ማሊያ ዛሬ ማታ በኢየሱስም ይመታል። የሆነ ትውልድ አይታያችሁም? ኢትዮጵያ ላይ መቀየር ያለበት ሁሉን የሚቀበል ከሁሉ ጋር የሚስማማ ድንበር የሌለው ስለብስ ተመሳሳይ ነው፣ ሲጠጣ ተመሳሳይ ነው። ቢጠጣ ምን ችግር አለው ይላል። ሁሉ ነገር ምን ችግር አለው? ታውረው ነው አይኑ ጨብጥና ነገር ነው። ሰውየው ገደልና መንገድ መለየት ካልቻለ በሉት እመነኝ ታውረው ነው የሚሆነው በሉት። ቢቃም ምን ችግር አለው ማለት ከጀመረ ቢጠጣ ምን ችግር አለው ማለት ከጀመረ ዝሙት ምን ችግር አለው ማለት ከጀመረ እኔን ጠይቀኝ ታውረው። የሚያስፈልገው ብርሃን መመለስ ነው። የገባው ሰው ያጨብጭባል። እንደው ሚያልቅ አይነት ሐሳብ ላይ ስላልገባውችን ነገር ልጠቀልለው ስለ መንፈስ ቅዱስ። ታዲያ ጳውሎስ ገባና 12 ሰው ላይ ጣ አርጎ እጅ ጭኖ ጸለየባቸው። በከተማ ላይ የአይሁድ ምኩራብ ላይ ገብቶ እንዲያስተምር እድል አልሰጡትም። ጢራኖስ የሚባል የፖለቲካ ትምህርት ቤት ላይ እለት 12ቱን ኑር አድርጎ ይገባና እረፍት ላይ ቁጭ ብሎ ስለ ኢየሱስ ያስተምራቸዋል። ታዲያ ስማኝ ስንት ዘመን ክርስትና ገብቶ ኤፌሶን ላይ አርጤሞስ በገነነችበት ከተማ ጳውሎስ በ2 ዓመት እድሜ ውስጥ ያስነሳቸው ሰዎች የኤፌሶን አርጤምስን ስዕል እየሳለ በቤተ መቅደስ ደጃፍ ላይ ቆሞ ጣዖቷን የሚሸጥ የአርጤምስ ጣዖት ሽያጭ ሰውዬ ከተማው ላይ ወጣ። ገቢያችን እየጠፋ ነው፣ እየከሰርን ነው። ምንድነው ሲባል ጳውሎስ በሰው እጅ የተሰራ አምላክ የለም ብሎ እያስተማረ ኤፌሶንን ብቻ አይደለም መላ እስያን በትምህርቱ አጥለቅልቀዋል። ይሄ በእንደዚህ ከሆነ የኤፌሶን አርጤምስ ምናምን ትሆናላችሁ። ምናምን ማለት ከቁጥር በታች እኔ መልእክት አለኝ። ግን ችሬ ላይ ሾልኮ የገቡ አባቶች የሰበኩትን እውነት እየተገፉ ያገለገሉ እንደ ፓስተር የያዙትን እውነት አደባባይ ላይ ይዞ የሚወጡ የአመፃን ኪዳን ከከተማ አባ እኔ ነኝ የሚል አንድ ቅባት ቢሻ እናቶች አባቶች ግድ የላችሁ። የእግዚአብሔር ቅባት በእድሜ አይወሰንም። 2 እጃችሁን አንስታችሁ አሜን ብላችሁ ስማ ያለምንም የሃይማኖት ክርክርና ጥላቻ ማይጦስ አለ ፈረንጅ። ስማኝ ምንም አይነት ክርክርም ድርድርም ሳይኖር ግምት ቢወጣለት 50,000 የዛን ዘመን የሚተመን የሟርት ደብተር ቤተ መቅደስ ላይ መጣ። ይብቃን ከዚህ በኋላ አናተባተበም፣ ጨሌ አንቆጥርም። እናንተ ጋር ያለው ታምራት ይበልጣል። ኮብልስቶን ሳይወረውሩ ምንም ጦርነት ሳይፈጠር 50,000 ብር የሚገመት የደብተራ መጽሐፍ በአንድ ቀን መጣ። ምንድነው ሲባል እነ ጳውሎስ ይዘው የገቡት ክብር ይበልጣል። አተገባያለን ጨብጥና እኩል ሆነ ለመኖር አይደለም የእግዚአብሔር ልጅ የሆንከው በሉት። በልጠ ለመኖር ነው በሉት። በእውቀት በልጠ፣ በስራ በልጠ፣ በአገልግሎት በልጠ፣ በኑሮ በውበት በነገር ሁሉ ስማኝ። ለዚህ ነው ጳውሎስ ለቆሮንቶስ ቤተክርስቲያን ሲናገር በቃል በእውቀት በነገር ሁሉ ባለጠጋ እንድትሆኑ ተደርጋችኋል ነው የሚለው። ባለጠግነት የኔ ነው የሚል አንድ ጴንጤ አመን ስል ድህነት ይሰበር። ግዴለ መርቅልኝ አጠገብ ያለው ጉልበቱ ላይ ጫንና ቀጥሎ ባለው ዘመን ባለጠጋ ነው የምትሆነው በሉት። ገዢ ነው የምትሆነው በሉት። ከተማ ይገዛልሃል በሉት። ትውልድ ይሰማሃል በሉት። ምድር ትታዘዝሃለች በሉት። አግብተህ ይሳካልሃል በሉት።
ይመለከተኛል። አሜን ናችሁ ወይ? ስለዚህ ሁለተኛው የእግዚአብሔር ተአምራት ከእናንተ ጋር እንዲንቀሳቀስ ከፈለጋችሁ የመንፈስ ቅዱስን ኃይል መካፈል፣ ሁል ጊዜ መንፈስ ቅዱስን መጠማት። 3 ሊሳን ስላወቅ ብቻ ጸሎት አታቁም። አንዳንድ ሰው ታውቃለህ የዛሬ 20 ዓመት የቻላትን ሊሳን እድሜውን ሁሉ ክቻ ክች ነው የሚለው። ወይ አትጨምር ወይ አጠፋ። አጠገብ ያለውን ሊሳንም ያድጋል በሉት። አይነን ጠይቅ። መቼ ያድጋል አትልም? አይነን ጨፍነህ መዝሙር ውስጥ ግባ፣ ጸልይ፣ ወድሃለሁ ምናምን እያልክ ቀጥል። ሳታውቅ ይልና አንድ መስመር ይጨምራል። ሁል ጊዜ ተጠሙ መንፈስ ቅዱስ። ፕሮግራም 3 ጊዜ መድረክ ላይ ወጥተህ ከመራ በኋላ ጃኬት ቀይረ ከፓስተሩ ጋር እኩል ባለራዩን አንተ እኔም ሱፉን ገጭቻለሁ ብለህ ቁጭ አትበል። ሱፉ ከኋላ ነው የመጣው። ሱፉን የለበሰውን ሰው ያመጣው መንፈስ ቅዱስ ነው። አንዳንዱ ደግሞ ቁጭ ብሎ ክራባትና ሱፋችን ያያል። ከክራባትና ሱፍ በኋላ ስንት ሰዓቱ ስጣሽ ያለን እንዳለፈም ቢገባ ኢየሱስ ይጣፍጣል። አጠገብ ያለው ሰው ነግነካና ኢየሱስ ሃይማኖት ሳይሆን በሉት፣ የሚጣፍጥ እንጀራ ነው በሉት። ልክ ነው የምትሉ አታጨበጭቡ። ሶስተኛው ነው የመጨረሻ ነጥብ ጸሎት። አጠገብ ያለው ጌታ እንድትጸልይ ይፈልጋለሁ ይልሃል በሉት። ይሄ ያለ እጅ መጫን ስም መጥራትም ሳይኖር ሁሉ ሰው ጀነራል መልእክት ነው። ጌታ እንደዚህ ይልሃል በሉት። ስለምወድህ ጊዜ እንድትሰጠኝ እፈልጋለሁ። አንድ ወሳኝ ነገር ልንገራችሁ። ቀና ብላችሁ ስሙኝ። አንድ ወሳኝ ነገር ልንገራችሁ። ብዙ በፍቅር የሚኖሩ ሰዎች የሚጨቃጨቁት በጊዜ ጉዳይ ነው። ብዙ ሚስቶች ከባላቸው ጋር የሚጣሉት ጊዜ አይሰጠኝም። ምን ለማረት? ለመሳቅ፣ ለማውራት አብረው። እግዚአብሔርም ዛሬ እንደዚህ ይልሃል፣ ጊዜ አትሰጠኝም። ወድሃለሁ፣ አፈቅርሃለሁ፣ እንድታወራኝ ፈልጋለሁ፣ ፊቴን እያየ ከኔ ጋር እንድትሆን ፈልጋለሁ። እግዚአብሔር ታምራት ከእናንተ ጋር እንዲሰራ ከፈለጋችሁ ጊዜ እንጸልይ። እግዚአብሔር ሊያወራን እየፈለገ አትቸኩሉበት። እቸኩላለሁ በቃ አትበሉ። እየሰማችሁ ይሄ እንትን ቻት እያደረጋችሁ ቤት የተከፈተ ቴሌቪዥን በቂ አይደለም መንፈሳዊነት እንዲቀጥል። ቲክታኩ በቂ አይደለም። ዝም ብለን ቲክታኩ እንኳን ገደል እየከተተችን ገና ስንዘምርም ባሪያል ምን ተብሎ ቢዘመር ይወጣል ተብሎ ነው እንዲህ እንድንል የምትስተካከለው። ወጣቶች ይገባችኋል? እናንተም ደስ ይምላችሁ እናንተ ያላችሁበት ወደ ታች የመጣች ነገር ካለ እንዴት ላይ ወደ ላይ ከተሰቀለችባችሁ ግን እናንተም ስክሮል ታደርጋላችሁ። ኢየሱስ ይመጣል የሚል ሪስክ ካለ ማንም ቲክቶክ አይሰራም። ጌታዙ ነው ይባል። ይሄ ጥቂት ወጣቶችን ይመለከታል። ስለ ጸሎት አንድ ነገር ላሳያችሁና እንጸልይ። እኛ ሰፈር አለች አንድ በጣም ማቃሲት እና የቸርቿ ሰብሳቢ በጌታ ነው እንጂ ጌታ በሱ አይደለም። በጌታ ነው እንጂ ጌታ በሱ አይደለም። እና እግሩን አጣምሮ ሁሉ ጊዜ ደጅ ይቀመጣልና እየሰከሩ እዛ ቸርች የሚመጡ ሰዎችን አይቶ ስለሚያቅ እቺ የኛ ሰፈር ሴት እኔ ማቃት በጣም ወሳኝ ችግር አላት። ግን ከችግሯ በላይ ደግሞ እግዚአብሔርን ታውቀዋለች። ከችግሯ ትልቅነት በላይ አተልቃ የምታውቀው እግዚአብሔርን ነው። ትልቋ ችግር መካንነት ነው። ትልቋ አምላክ ግን ሁሉን ቻይ ነው። ታዲያ ይሄ ሰው የእግር አጣምሮ እያያት ሁሌ ትመጣለች። ወዴት? ወደ ቤተ መቅደስ። ምን ልታደርግ? ለመጸለይ። የምትጸልየው እስከ መቼ ነው ከተባለ 6 ሰዓት እስኪሞላ ልጸልይ አይደለም፣ እስክትቀበል። ምርጥ ምሳሌ ልንገራችሁ። አይበሉኝ። ትልቁ ልጄ ልዩነት ይባላል። ያው የመጨረሻ የቤቱን ልዩነትን ልንገር። ልዩነት 10 ብር ስጠኝ ብሎ እሺ ካልክ ለምን ከሌሊቱ 9 ሰዓት አይሆን 10 ብር በመቀበል ያመናል እንጂ ሰጣለው አይሰማ። ምሽት ነው አያገባው፣ ባንክ አልሄድኩም አያገባው። በቃ የምትገላገለው ሰተ ነው። እግዚአብሔር ምስክሬ፣ እግዚአብሔርም እንድንጸልይ የሚፈልገው እንደዚህ
ትዝ አይላችሁም እንዴ? ሳታቋርጡ ዘውትር እንድጸልዩ የሚል ምሳሌ ነገራቸው ይላል ሉቃስ ወንጌል ምዕራፍ 18። ከዛ ስለ አመፀኛው ዳኛና ስለዛ ሴት ይናገራል። ሴትዮ ወጣ ገባ አትለቀው። እሺ አንድ አንገላ ሳያችሁ ነው። በቃ እንጸልይ። ሐና ኤሊ እስኪናደድ ድረስ ነው ቸርች የምትመጣው። ቆይ ስማ፣ ይኸውልህ እኛ እኮ መዝሙር ለቀን የጸሎት መዝሙር ለቀን ፕሮግራም መሪ አስቁመን ወርሺፕ 3 ያስቁመን ነው የምትመጡት። ኤሊ ቤተ መቅደሱን ከፈተ ዘጋ። ሴትዮ አትሰማም፣ ትመጣለች። አንድ ቀን ጠራትና አንቺ ሰካራም ስጋሪስ እስከመቼ ነው ብሎ ሲጠይቃት እኔ ሰካራም አይደለሁም፣ ይሄን ሰካራም የሚል ስም ያሰጠኝ ችግሬ ነው፣ አንድ ቀን ግን ነቅለዋለሁ። ልቧ ያዘነባት ሴት ነኝ። እንደምናምንተ ሰው አትቁጠር። አጠገብ ያለው ሰው ጨብጥና የሚጸልይ ሰው ምናምንተ አይደለም በሉት። መንፈሳዊ ሰው ምናምንተ አይደለም በሉት። አጎንብሶ ስለሄደ ምናምንተ አይምሰል በሉት። ቀን ስለሚጠብቅ ምናምንተ አይምሰል በሉት። ባሪያን እንደምናምንተ ሴት አትቁጠረኝ፣ ልቧ ያዘነባት ሴት ነኝ አለች። አሁን ነገራችሁ ኤሊ ያ አይኑ ከማየት የገለጀጀው ሽማግሌ የእስራኤል አምላክ የልመናሽን ቃል ይስጥሽ አላት። እኛ ጾመን ጸልየን ነው ለትንቢት ተዘጋጅተን መድረክ አለን ብለን የምንመጣው። ኤሊ ከእግዚአብሔር ዓለም የተቋረጠ ሰውዬ ነው። አኖይንትድ እንደሆነ ስለምታምን ግን የእስራኤል አምላክ የልመናሽን ቃል ይስጥሽ ሲል የኤሊ ህይወት የራሱ ጉዳይ ነው፣ በሱ ላይ ያለውን አውቶሪቲ ግን አምነዋለሁ አለች። ከዛሬ በኋላ አላዝንም ብላ ማቋን ቀየረች። ምዕራፍ 2 ከቁጥር 1 ዘምራችሁ ስታነቡት ሐና እንዲህ አለች፣ ልቤ በእግዚአብሔር ጸና፣ አፌ በጠላቶቼ ላይ ተከፈተ፣ ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ምን በማድረግ? በመጸለይ። የሚጸልይ ሰው ከተማው ላይ ከፍ ይላል። የሚጸልይ ሰው መካንነትን ይሰብራል። አየህ ምዕራፍ 2 ከቁጥር 1 ስታመሰግን አይልም እኮ ፕሮፌት። ሐናም ስትጸልይ ይላል። አየ ቀድሞ ስትጸልይ ስጠኝ፣ ቀድሞ ስትጸልይ ማጸንን ክፈት ነው። አሁን ግን መልስ መጣና ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ አፌ በጠላቶቼ ላይ ተከፈተ፣ ቀንዴ በእግዚአብሔር ከፍ ከፍ አለች። አሁን ጸልያለሁ ዛሬ አካታ ከዚህ ማለዳ በኋላ በከተማይቱ አየር ላይ የሚከብዱ የከተማይቱን የኢኮኖሚ ሲስተም የሚያሳቡ የከተማይቱ ግብር ተካፋዮች የሚደናግጡ እዚህ ከተማ ነው የምትኖረው የሚሏቸው እዚህ ዛሬ የእግዚአብሔርን ቅባት ኢምፓክት ያደርጋል።